ሰላም የተወደዳችሁ የሃትሪክ ስፖርት የዩቲዩብ ገጽ ተከታታዮቻችን፣ ሃትሪክ ስፖርት ከዩቲዩብ ገጽ በተጨማሪ በwww.hatricksportofficial.com እና በwww.bestsportit.com በድረገጾቻችን ያገኙናል። በሁለቱም ስሞች የተከፈቱ የፌስቡክ እና የቴሌግራም ገጾችም አሉን። በኢትዮጵያ የመጀመሪያዋ ባለቀለም የስፖርት ጋዜጣ የሆነችውን ሃትሪክ ስፖርትን ደግሞ ዘወትር ቅዳሜ ማለዳ ያገኟታል። የሃትሪክ ስፖርት የዩቲዩብ ገጽን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋበዝኖት። አዲሱ የሊቨርፑል ፈራን ፍሎሪያን ቪርትዝ የት ቦታ ላይ ይጫወት? የ2 ዓመቱ ጀርመናዊ አጥቂ አማካይ ፕሪሚየር ሊጉ ሻምፒዮን ክለብ ከባየር ሊቨርኩሰን በብሪቲሽ ሪከርድ የዝውውር ሂሳብ በ116 ሚሊዮን ፓውንድ ለመቀላቀል ተስማምቷል። የጀርመን እግር ኳስ አዋቂው ራፋኤል ሆኒንግስተን ሲናገር በቡድን ውስጥ ትልቅ ለውጥን ማምጣት ይችላል። በአጠቃላይ ካየም የተሟላ ሊባል የሚችል አይነት ተጫዋች ነው። በሊቨርኩሰንና ጀርመን ብሔራዊ ቡድን ተጫውቷል። ምን እንደሚጠብቅበትም በሚገባ ያውቃል። ነገር ግን አሁን ላይ ፕሪሚየር ሊጉ ለሚፈልገው አካላዊ ጥንካሬ ጨዋታ ራሱን ማዘጋጀት አለበት። ተቀናቃኞቹ በዚህ በኩል ፈተና ሊሰጡት ይዘጋጃሉ። ነገር ግን እሱም ቢሆን ለዚህ የሚሆን የአእምሮ ጥንካሬ አለው። ሊቨርፑል ኮከብ ተጫዋች እንዳስፈረመ አምናለሁ። ቪርትዝ በቶፕ ዲቪዥን የመጀመሪያ ጨዋታውን ያደረገው በ11 ዓመቱ ግንቦት 20 ለባየር ሊቨርኩሰን ሲሆን ከ19 ቀናት በኋላ ደግሞ የመጀመሪያ ጎሉን ባየር ሙኒክ ላይ በማስቆጠር በቡንደስሊጋው ታሪክ በዕድሜ ትንሹ ተጫዋች በመሆን ሪከርዱን መያዝ ችሏል። የአሊያንዝ አሬናው ክለብ በዝውውር መስኮቱ የተጫዋቹን ፊርማ ለማግኘት ብዙ መጣሩም ይታወቃል። ለሊቨርኩሰን የመጀመሪያ ጨዋታውን ካደረገ በኋላ ቪርትዝ በቡንደስሊጋው 44 አሲስቶችን ማድረግ የቻለ ሲሆን በዚህ በኩልም ሶስተኛ ስፍራ ላይ ተቀምጧል። ነገር ግን እዚህ ቁጥር ላይ የደረሱት ሌሎቹ ተጫዋቾች ቢያንስ እድሜያቸው 29 የሆነ ነው። በያዝነው ክረምት የዝውውር መስኮት የቡንደስሊጋው ክለብ ወደ ሊቨርፑል ያመራ ሁለተኛው ተጫዋች ነው። ጀረሚ ፍሪምፖንግ በ34 ሚሊዮን ፓውንድ መገዛቱ ይታወቃል። ቀዮቹ አሁን ደግሞ ፊታቸውን ወደ በርንማውዝ የግራ ተከላካይ ሚሎስ ኪርኬዝ አዙረዋል። ዝውውሩን ከ45 እስከ 50 ሚሊዮን ፓውንድ በሚጠጋ ሂሳብ እንደሚጨርሱትም ይተማመናሉ። ከሌሎች ክለቦች በተለየ ሊቨርፑል የራሱ የሆነ ራዕይ አለው። ተጫዋቹን እንዴት መጠቀም እንዳለበት ያውቃል። በባየርን ከሙሲያላ ጋር ለመስማማት ይቸገራል። በማንቸስተር ሲቲ የመሃል ተጫዋች የላቸውም። የሊቨርፑል አይነት የተሟላ ራዕይ ያለው አይመስለኝም ሲሆን ሆኒንግስተን ጨምሮ ይናገራል። በአርኔ ስሎት በርካታ ፊት መስመር አማራጮች ውስጥ ግን አንዱ መሆን ይችላል። የቱ ጋር ይጫወት? ቪርትዝ ገና በ22 ዓመቱ ከቡንደስሊጋው ምርጥ ተጫዋቾች መካከል አንዱ ሆኖ ታይቷል። ይበልጥ በ10 ቁጥር ሚና ላይ ደግሞ በምቾት ይጫወታል። እይታውና ግንዛቤው ድንቅ የሚባል ነው። በተጠናቀቀ የውድድር ዘመን የተሟላው ድሪብለር መሆኑንም አሳይቶናል። ከ31 የቡንደስሊጋ ጨዋታዎቹ ከ23ቱ በአጥቂ አማካይ 10 ቁጥር ቦታ ላይ ነበሩ። ወደ ግራ ክንፍ እየወጣ መጫወት ይችላል። የእሱ ምርጥ ቦታ የ10 ቁጥር ነው። ሆኒንግስተን ሊቨርፑል በአርኔ ስሎት ስር የራሱ መልክ እየያዘ እየመጣ እንደሆነ ያምናል። ይበልጥ ደችና አርኔ ስሎትን እየመሰለ እንደሆነም ያስታውቃል። በመስመሮች መሃል ማጥቃት እንቅስቃሴውን ለማሳለጥ ይተጋል። ገዳይ ፓሶቹና እይታዎቹም አስደናቂ የሚባሉ ናቸው። በጣም ዘመናዊ የ10 ቁጥር ተጫዋች በርካታ ክለቦች የሚፈልጉት አይነት ማለት ነው። ቪርትዝ በስሎት የአማካይ ክፍል ቦታ እንደሚያገኝ አይጠራጠርም። ትራዲሽናል በሆነ የ10 ቁጥር ቦታ ላይ ሊጫወት ይችላል። በተለይም በ4-3-2 የጨዋታ እቅድ ላይ ማለት ነው። በተጠናቀቀ የውድድር ዘመን በዚህ በኩልም ስኬታማ ነበር። ራያን ግራቨንበርች በአንከሪንግ ሚናው ላናየው እንችላለን። ዶሚኒክ ሶቦስላይና አሌክሲስ ማካሊስተርም ይወጥ ደካማ ሆኖ ልናያቸው እንችላለን። ሶቦስላይ በውድድር ዘመኑ በፈጠራው በኩል የተሻለ ነበር፣ በጎልና በአሲስቱ ማለት ነው። ማካሊስተር በበኩል ይበልጥ ተፋላሚ አይነት ነበር። በክንፍ በኩል አማራጭ ሊሆንም ይችላል። መሐመድ ሳላ ቀኙን ቦታ ይዛል። ሉዊስ ዲያዝ እና ኮዲ ጋክፖ በግራ አሁን ላይ እየተጫወቱ የሚገኙ ናቸው። ሊቨርፑል የ9 ቁጥር ተጫዋች ለመጠቀም እያደረገው ጥረት አለመሳካቱን ተመልክተናል። አስደናቂ የቪርትዝ እድገት። ቪርትዝ በጀርመን ብሔራዊ ቡድን ከወዲሁ 31 ጨዋታዎችን አድርጓል። በ23-24 ታሪካዊን የቡንደስሊጋ ዋንጫ በዣቢ አሎንሶ ስርም ማንሳት ችሏል። ከክፍት ጨዋታዎች 7 ዕድሎችን ፈጥሯል። ሄሎ የኔ ልጅ። ሄሎማ፣ ገንዘቡ ደረሰሽ? አዎ የኔ ልጅ ደረሰኝ። ለማረጋገጥ ከመደወሌ ቀደመኝ። ምን መቅደም ብቻ፣ እረ ጨምሮም ሸለመኝ። ወይዬቴ የላኩልሽ ገንዘብ ደርሶሻል? አዎ ደርሶኛል። በዛም ላይ ሸልሞኛል። እንዴ ማን ነው እሱ? ቴሌብር ነዋ።
ከወዳጅ ዘመድ ከባህር ማዶ በቴሌብር ዓለም አቀፍ ሐዋላ፣ ከወዳጅ ዘመድ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን እንዲሁም ከአጋር የገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ሲቀበሉ ልዩ ሲሳይ ይኸውልዎ። የተላከሉትን ገንዘብ 11% በስጦታ በቴሌብር ሱፐር አፕ ዕድል ጨዋታ ደግሞ እያንዳንዳቸው 480 ሺህ ብር ዋጋ ያላቸው የበረራ ትኬቶች፣ 5 የኩሪፍቱ ዋተር ፓርክ የቤተሰብ ፓኬጆች እንዲሁም የ5000 ኤሌክትሮኒክስ ገንዘብና 300 ያልተገደበ ጥቅል ስጦታዎች ተዘጋጅተዋል። ከባህር ማዶ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን፣ በኦን አፍሪክ እንዲሁም በቲዩንስ አጋር ገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ይቀበሉ። በእጥፍ ድርብ ስጦታዎች ይንበሽበሹ። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ትልቁ ህልሙ በካታር 22 ዓለም እግር ኳስ ዋንጫ ላይ መሳተፍ ነበር። በኤሲኤል ጉዳት ምክንያት ግን ለ10 ወራት ከሜዳ በመራቁ መጫወት አልቻለም። በ24-25 የውድድር ዘመን ግን አስደናቂ ብቃቱ ቀጥሏል። በአሲስት 12 ከሁሉም የቡንደስሊጋ ተጫዋቾች ሁለተኛ ነበር። በተከላካዮች መሃል በሚፈጥራቸው እድሎችም እጅግ አደገኛው ተጫዋች ነበር። ባለፉት 2 የውድድር ዘመናት በበርካታ ስሩ ቦሎች የነበሩት ነው። ከ10 እህትና ወንድሞቹ ውስጥም የመጨረሻው ልጅ ነው። እህቱ ጄሊያን ለቨርደር ብሬመን ትጫወታለች። እናቱ ካሪን ደግሞ የእጅ ኳስ ቡድን አሰልጣኝ ናቸው። የፍሎሪያን ወላጅ አባት ሃንስ ጆአኪም ወደ 70 ዓመት ዕድሜ እየተጠጉ ነው። ልክ እንደ ወኪሉ ሆኖ እየሰሩ ይገኛሉ። 116 ሚሊዮን ፓውንድ በወጣበት የሊቨርፑል ዝውውሩ ላይም ትልቁን ስራ እንደሰሩ ይገለጻል። በተመሳሳይ ጊዜ በቤተሰባቸው የትውልድ ከተማ ፑሊም ከኮሎኝ ወጣ ብሎ በሚገኝ አንድ የአማተር ቡድን ላይ ይሰራሉ። የቡንደስሊጋው ፈጠራ ከቭሪትዝ የመጀመሪያ ጨዋታ ግንቦት 20 ጀምሮ ጨዋታ ቶማስ ሙለር 62 አሲስት ከፈጠራ ከክፍት ጨዋታ 316 ፎሪንጎ ግሪፎ አሲስት 45 የፈጠራ ከክፍት ጨዋታ 185 ፍሎሪያን ቪርትዝ አሲስት 44 ፈጠራ ከክፍት ጨዋታ 253 ጁሊያን ብራንት 42 አሲስት ከፈጠራ ከክፍት ጨዋታ 205 እና ጆሹዋ ኪሚች አሲስት 41 ፈጠራ ከክፍት ጨዋታ 216 ናቸው። የማንቸስተር ሲቲ አዲስ ፈራሚ ራያን ቼርኪ በግላዊ ክብር ሽልማት ትልቅ ቦታ የሚሰጠውን ባሎን ዶር ማሸነፍ እንደሚፈልግ ተናግሯል። ፈረንሳዩ በቅርቡ ከፍሬንች ሊግ ዋኑ ክለብ ኦሎምፒክ ሊዮን የፔፕ ጋርዲዮላን ቡድን መቀላቀሉ ይታወቃል። ሲቲዝኖቹ ለ21 ዓመቱ ተጫዋች ግዢም 30 ሚሊዮን ፓውንድ የዝውውር ሂሳብን ወጪ አድርጓል። ቼርኪ በሁሉም መድረክ ውድድሮች ለሊዮን 44 ጨዋታዎችን አድርጎ 12 ጎሎችን ሲያስቆጥር 20 ለጎል የሚሆኑ ኳሶችን ደግሞ ለቡድን አጋሮቹ አመቻችቶ ማቀበል ችሏል። የሴሪያው ተሳታፊ ክለብ ነው። 24-25 የውድድር ዘመን የስኩዴቶ አሸናፊ የኔፕልሱ ክለብ እንግሊዛዊ ኢንተርናሽናል ጄደን ሳንቾ ለማስፈረም ፍላጎት ማሳየቱ ይፋ ሆኗል። እንደ ስካይ ኢታሊያው ጋዜጠኛ ጁሊያን ዲማርዚዮ ዘገባ ናፖሊ የሳንቾን ዝውውር በመፈጸም ፍላጎት አላቸው። ዩናይትድ ለሳንቾ ዝውውር በክረምት እስከ 25 ሚሊዮን ፓውንድ የዝውውር ሂሳብ ሊጠይቁ እንደሚችሉ እየተገለጸ ይገኛል። የቀድሞ የማንቸስተር ሲቲ አማካይ ከሁለቱም የፕሪሚየር ሊግ ክለቦች የዝውውር ጥያቄ እንደቀረበለት ተነግሯል። በራይም በኩል አሁን ላይ በሎስ ብላንኮቹ ቤት ባለው ቆይታ ደስተኛ መሆኑን ይፋ ተደርጓል። ማድሪድ በቅርቡ 17 ዓመቱ ፍራንኮ ሞይስቴንታኑ ከሪቨር ፕሌት ለማስፈረም መስማማቱን ተከትሎ የሞሮኮ ኢንተርናሽናል ቆይታ ጥርጣሬ ውስጥ መግባቱ ተገልጿል። ብራሂም ዲያዝ አሁን ላይ የቆይታው ጉዳይ እርግጥ እንዳልሆነ ነው እየተገለጸ የሚገኘው። 17 ዓመቱ ተስፈኛም ወደ ሪያል ማድሪድ የሚያደርገውን ዝውውር ማጠናቀቁን ተከትሎ በቶሎ በዓለም ክለቦች እግር ኳስ ዋንጫ እየተሳተፈ የሚገኘውን የዣቢ አሎንሶ ቡድን መቀላቀሉ የሚታወስ ነው። የቤንፊካ አሰልጣኝ ብሩኖ ላሽ ቼልሲን በማሳመን ጆዋው ፌሊክስን ወደ ቀድሞ ክለቡ ለመመለስ ማቀዳቸው ተነግሯል። ላሽ ፖርቱጋላዊን ኢንተርናሽናል ወደ ስታዲዮ ዳሉዝ መመለስ ግን ቀላል ስራ እንደማይሆን ያውቃሉ ነው የተባለው። ቤንፊካ አሁን ላይ በአሜሪካ አስተናጋጅነት እየተካሄደ በሚገኘው የዓለም እግር ኳስ ዋንጫ ላይ እየተሳተፈ እንደሚገኝ ይታወቃል። ፌሊክስ ከ4 ዓመት በፊት 120 ሚሊዮን ዩሮ ወጪ ተደርጎበት ለስፓኒሽ ላሊጋ ተሳታፊ ክለብ አትሌቲኮ ማድሪድ ፊርማው ማኖሩ ይታወሳል። በዲየጎ ሲሞኔ ቡድን ውስጥም ያልተሳካ ጊዜ ካሳለፈ በኋላ ቼልሲን መቀላቀሉ የሚታወስ ነው። የበርንማውዙ ተከላካይ ሚሎስ ኪርኮዝ ወላጅ አባት ልጃቸው የመርሲሳይዱን ክለብ ሊቨርፑል ለመቀላቀል መስማማቱን ተናግሯል። ሴባስቲያን ኪርኪዝ ዝውውሩ ሙሉ ለሙሉ መጠናቀቁን ገልጿል። ከዚህ በኋላ ከየትኛውም ክለብ ጋር ንግግር አይኖርም፣ በእኛ በኩልና ሊቨርፑል መካከል ብቻ ያለ ጉዳይ ይሆናልን ብሏል። በግል ከክለቡ ጋር ከስምምነት ላይ ደርሰናል። የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ኪርኪዝ ከበርንማውዝ ወደ ክለባችን የሚያደርገውን ዝውውር ለማጠናቀቅ ተቃርቧል፣ ወደ ህንድ በማቅናት ያለውን ነገር እንጨርሳለን ሲሉ ተናግረዋል።